የተሰራ የለም እንድትበላ አይደለም እንድትቀምስ ነው ለምን የበፊት ደንበኛዬ ከኔ መግዛት አቁማ አዲስ ከተከፈተ ሌላ ባልትና መግዛት አልጀመረችም እና በንዴት ፈጨሻት ባካ አንተ ደግሞ ያላሰብኩትን አታሳስበኝ ከሁለት አንዱ የኔ በርበሬ ነው አንደኛው ደግሞ አዲስ የከፈቱት ባልትና በርበሬ ነው ከሁለት አንዱ ትቀምስና የኔ የትኛው እንደሆነ ትነግረኛለህ እሺ እንጀራ አምጪልኝ አይሻልህም ዳቦማ አለኝ እንዴ ምንድነው በእጅ ቀመስ እንጂ ልጨርሰው ነው እንዴ ይሄኛው በጣም አሪፍ ነው ይሄኛው ደግሞ ሁለቱም አሪፍ ናቸው አንዱ ምረጥ እንጂ ይውል ምንም ብትመርጥ ችግር የለውም እስማማለሁ እሺ ይሄኛው እርግጠኛ ነህ ማለቴ ያኛው እኮ ከነሱ የበለጠ በርበሬ እየሰራው ከኔትታ ከነሱ ለምን እንደገዛሽ ጠርቼ ፍለፊት እየጠየቅኩኝ አወጣጣታለሁ ለማወጣጣት ከፈለግሽማ በርበሬውን ብታጥኛት ነው የሚሻለው እንዳታነሺ እንዴ ለምን ያ ባለጌ አሸበር የተባለ ሰው ነው እኔ ጋር ደውሎ አላነሳ ስለሆነ እኮ አንቺ ጋር የደወለው ይመስለኛል ደግሞ ልምጣሊል ነው ወይስ ልጅ እዚህ ቤት እንዳይመጣ ሁሌ ባገኘኝ ቁጥር መቼ ነው የምትወልጁ ይለኛል እንዴ ወፈር ያለ ሰው አይቶ አያውቅም እንዴ እኔ ራሱ 100 ብር እንዴት ወደ 200 ብር እንደሚቀየር ላሳየ ብሎ 100 ብሬን ወስዶ ቀዶን ከ200 ብር አላለኝ መሰላችሁ የሚጠቀመው ነገር እኮ ነው እንደዚህ የሚያደርገው እንዲሁ ሲንቀለቀል እኮ ነው የሚውለው ቆይ ግን ሱስ ማገገሚያ ገብቷል አልተባለም እንዴ ያው አምልጦ ይሆናል ለማንኛውም ሁለታችሁም ጋር ከደወለ እንዳታነሱት ካነሳችሁለት መምጣቱ አይቀርም ብሬ አሸብር እየፈለገህ ነው የለም በይው ብሬ የለም ረዱላ አረፍ እንጂ የሚበላ እኮ አይደለም እና ጌጥ ነው ለእንግዳ ነው ያቀረብኩት ያቺ ከኔ በርበሬ መግዛት ያቆመች ሴትዮ አለች ለሷ ነው ገባኝ መርዛለው ማለት ነው ወሮ በር እየተንኳኳ ነው መሰለኝ አዎ እየተንኳኳ ነው ነንጂ ክፈች ወዴት ነው የምትሄጂው ሷልቶን ትችላለች ስለዚህ አቡዬ ስጠራ ትመጣለህ ወደ ጓዳ ግባ ኧረ እባክሽ እንዴ እኔ የቤት ውስጥ ውሻ አደረግሽኝ እንዴ ስጠራ ትመጣለህ የምትይኝ አልገባም ተይ እንጂ ረዱ ቡችን አታናጁ አንተም ግባ ና ግባ ይቅርታ ነፍሰ ጡር መሆንሽን እኮ እየዘነጋሁት ነው ቁጭ መጭ ነው የምትወልጂው ሳረግዝ ነው አንቺ እንዴት አባቱ ቀልደኛ ሆነ ሰው ዱሪሳ አራት መቶ ይሰጣል የለኝም ይቅርብኝ አባቴ ያጣላና ልድገም ነው ይረዛተ ጉርሻ አረገው እንዴ ሮ ሰላም አልኩሽ እንዴ አረ ብለኸኛል እንዴ ለመጣ ጉርሳ ና ናቺ ወይ እናንተ እዚህ ምን ትሰራላችሁ ሄዳችሁ እንግዳውን አታጫውቱትም እንዴ የወሰደው ነገር እስኪበርድለት ድረስ ከዚህ ንቅንቅ አለላት እናንተ እዚህ ተደብቃችሁ እኛን እዛ ልታጋፍጡን ልጅ አይደለ እንዴ ምን አለበት ሄደ ብትጋፈጥ ደሞ መርቃለሁ አንተ ሂድ እኔ መርቃለሁ ኧረ እባካችሁ የሰውዬ ሶፋ ላይ ወጥቶ እየዘለልላችሁ ነው ኑና ወርዱት ውሩ ሂጂና ሶርጁ ኧረ እባክሽ ውረድ ስለሚመታኝስ አንቺ ምቿ ደግሞ በጣም የሚገርማችሁ ነገር 200 ብር አምጣ 400 ብር አድርጌ ልስጥ ሲለኝ ሰፋልኩኝና አንካሏለው ሁለቱን ቀዶ ይሄ 400 ብር አላለኝም እናንተ ናችሁ ደግሞ ከማንም ሱሰኛ ጋር አጋፍጣችሁኝ ሄዳችሁት ሱሰኛ ለሱሰኛ ከተግባባችሁ ብለን እኮ ነው አንተ ነህ ሱሰኛ አይደለምሽ በቃ መጠጥ ስጠጣ ደስ ይለኛል ሳጣ ይከፋኛል ወይ አሁን እዚህ ተደብቀን ልንቀር ነው ለምባጥር ዘለና እንውጣ አይ የሌባ ነገር ማለቴ በጓሮ በር አዎ ብንወጣ ነው የሚሻለው እና ልጁን ባዶ ቤት ተተና እንደኛ ምን እንወጣው አንቺና ወሯላችሁ አይደለም እንዴ አረ እኛን አጋፍታችሁ እናንተ ልትወጡ ነው አዎ ስለተረዳሽን በጣም እናመሰግናለን እንሂድ ወዴት ነው የምትሄዱ አርፋችሁ ቁጭ በሉ ልጁ የመጣው ሁላችንንም ሊጠይቀን ነው ስለዚህ ሁላችንም እንጠየቃለን አንድሽ ከዚህ ቤት ውስጥ ንቅንቀላለሁ ብቲ ልብስሽን ሁሉ ሰብስቤ ነው ማቃጠል በጭቅጭቅ ነው የምታቃጥዩ ካንተ እንዳልጀምር ከልብስህ አይደል በቃ አሁን ማንንም አይወጣም
ይልቅ እሱን እንዴት እንደምናስወጣው መጀመሪያ እንነጋገር። አሁን እንደዚህ አይነት ልጅ ቢኖርስ ይጠቅማል? ምን አስጨነቀን ግን? ለምን ጠፍጥፈን እናስወጣው? አንተ ደግሞ የማይመስል ነገር አታውራ። ምንም ቢሆን እኮ ቤተሰብ ነው። ይልቅ በሰላም የሚወጣበትን መንገድ እንፈልግ። ለምን ልንተኛ ነው? ሂድ አንለው። ቀን 6 ሰዓት እኮ ነው። ማን ነው በዚህ ሰዓት የሚተኛው? እኮ በቃ ወይ እንደ ቤተሰብ ናፕ ልናደርግ ነው እንበለዋ። ወይኔ ጉዴ! ወይኔ እናቴ! ይቀርብኝ። ምን ሆነሽ ነው? አይዞሽ ወድቃ ነው። ጠረፍ ለማለት ፈልገህ ነው? አይደለም፣ አንዱን ሀገር ከሌላ ሀገር የሚለየው ጠፈር ነው እንጂ እኮ ጠረፍ ነው የሚባለው። አንተ ቦታው ላይ ስላልነበርክ አታውቁም። አዎ በቃ ቦታው ላይ ካልነበርክ ዝም በል እሺ። ቀስ አስቀጥል። ምንድን ነው ያወጣው? የፖዝ በተኑን ይሆናል። እንደዚሁ እንዳለ ከነሶፋው አንስተን እንጣለው። ፕሌይ እችንም አውጥተን እንጣላት። ከዛ አሸባሪዎች ሊይዙኝ ሲሞክሩ እየበረርኩ ሄድኩኛ። የሆነ መርከብ አገኘውና በሱ መሄድ ጀመርኩ። ልክ በሱ እየሄድኩ እያለ በበረዶ አልተመታም መርከቡ፣ በውሃ ተሞላና ለሁለት ተከፈለ። አረ ታይታኒክ ፊልም ነው። ቦታው ላይ ያልነበራችሁ ሰዎች ግን ለምንድን ነው የማትሉት? እኔ የምልህ የዋጥከው ግን ምንድን ነው? ማገገሚያ እያለው እንዲሻለኝ የተሰጠኝ መድኃኒት ነው። እርግጠኛ ነህ እንዲሻለህ ነው? አዎ። እንዴ ረሳችሁት እንዴ? በፊት እኮ በጣም ሱሰኛ ነበርኩ። አሁን ግን ተመልከቱ፣ ፈጣሪ የተመሰገነ ይሁን ለውጥ አለኝ። አይደለም እንዴ? ብሬ ምን አልከኝ? ኧረ እኔ ምንም አላልኩህም። እኔ ምንም አላልኩም። ትዝ ይልሃል ብሬ? እኔ እንጃ፣ ትዝ ሲልህ ግን አስታውሰው እንዴ። እስኪ ይህንን ሙዚቃ ከፍ አድርጉት። በጣም የምወደው ሙዚቃ ነው። አረ ምንም ሙዚቃ አልተከፈተም እኮ። ኑ እንጂ ደመቅ እናድርገው። ጨፍሩ፣ ተነሱ። የዋጣውን ከሰጠን እንጨፍራለን። ኧረ እብድ ጨፍር። እንዳይሆን እቺ ደግሞ አይኑን ገልጦ ነው የሚተኛ። አዎ አቡ እንዳይሰርቀው ነው። አረ አቡ አይኑንም ቢሆን አይምረውም። ሞቶ ከሆነ ግን ዋሌቱ የኔ ነው። ምን ሆኖ ነው የሞተው? ቅድም ሲቀመው የነበረው ነገር ጸጥ አድርጎት ቢሆንስ? እሱማ መድኃኒት ነው አለን አይደለም እንዴ? አባዬ ደግሞ ሱሰኛ ያለን ነገር ታምናለህ እንዴ? ይኸው ከጩቦ አትማርም። ፕሌይ እኔ ባትዩ ነው መሰለኝ። ፕሌይ እስቲ አንዳችሁ በህይወት መኖሩን አረጋግጡ። ወርቁ አረጋግጥ፣ እንደው እመርቅሃለሁ። አረ በዲግሪ ነው በዲፕሎማ እንዴት ብዬ አልነካው? እርግጠኛ ነኝ ሳይሞት አይቀርም። እየተነፈሰ እኮ አይደለም። ምን ነው አሸብር? ምን ነው ካልጠፋ ቤት እኔ ቤት መጥተህ የምትሞተው? ይህን የመሰለ አንድ ፍሬ ልጅ ባጭሩ መቀጨቱ በጣም ያሳዝናል። ኢየሱስ ክፋት! እንደው ቤተሰቦቹስ እንደው ምን ይሉ ይሆን? አረ እባክሽ አንቺ ልጅ ሙዚቃውን አጥፊ። አረ ስልኬ ጠርቶ ነው እንዴ? እሺ አሁን ምን እናድርግ? ፖሊስ ጋር እንደውል ወይንስ ዶክተር ጋር? እንዴ ለሞተ ሰው ዶክተር ምን ይሰራል? በቃ ፖሊስ ጋር እንደውል እንጂ። ለምን እንዲያስሩት ነው? ለእሷ ደግሞ ዶክተር ጋር ይደውል። እንዴ ግን የሞተበት እስኪጣራ ድረስ ደግሞ ሁላችንንም አንድ ላይ ቢያስሩንስ? ያው አቡ እስር ቤቱን ያስጎበኘናላ። አንቺ ነሽ ደግሞ ደህና እንውጣ ያልሽ እዚህ ጣጣ ውስጥ የከተትሽን። ኧረ እባክህ በእኔማ አታሳብብ። አንተ አይደለም እንዴ እንደዚህ አይነት ልጅ ምን ይጠቅማል ስትል የነበርከው? አንድ ነገር አድርጋው ቢሆንስ? ማ እኔ ከእናንተ ጋር ተቀምጬ አልነበረም እንዴ? አረ እንዳይታወቅብህ ቢሆንስ ከኛ ጋር መተህ ቁጭ ያልከው እንጂ በርቀት በመርዛማ ዳርት አርገህ ጠቅ አርገህ ቢሆንስ የገደልከው? እንደዛማ ከሆነ እናንተም ስትማረሩበት ነበረ። እናንተስ አንድ ነገር አድርጋችሁት ቢሆንስ? ወይ በእናታችሁ ጭቅጭቁን ትተን እንግበረው። ወይኔ ልጅቷ ሳትሆን አትቀርም። ምን ታደርጋላችሁ? እኔ እስከስገባ ድረስ እሱን ተሸክማችሁ ጓዳ አስገቡት። በእናታችሁ ጓዳ አስገቡት። እሺ ቶሎ በሉ ቶሎ በሉ። ኧረ እባክሽ ትቀልዳለች እንዴ? እኔ እንድች ብዬ አልነካውም እንዴ? በኋላ አሻራዬ ቢገኝስ? ቅድም ሰላም ብለው አልነበረም እንዴ? ወይኔ የእጅ አሻራ ኪስ ውስጥ ይቀራል እንዴ? አንተማ ስትፈትሸው አልነበር እንዴ? ገላውን ብታጥቦ ራሱ አይለቅ። ነይ ጓዳውን ላሳይሽ። ነይ
ሳሎን መሆን አንችልም ነበር? ውይ ሳሎን እኮ አሁን ያለፈ ሆኗል። አሁን እኮ ፋሽኑ መኝታ ቤት ነው። ከፈለግሽ ደግሞ ጋደም ማለት ትችያለሽ። ቆይ ለምንድን ነው የፈለግሽኝ? በርበሬ በፊት ከኔ ነበር የምትወስጂው፣ ከሆነ ጊዜ በኋላ ግን ከኔ መግዛት አቁምሽ። ለምንድን ነው? እና ለዚህ ነው የጠራሽ? ይሄን እኮ በስልክ ነግርሽ ነበር። ያው ችግሩ ከኔ ከሆነ እንደዚህ ፊት ለፊት ነግረሽኝ እንዳስተካከል ብዬ ነው። ምን በርበሬ ያልጣፈጠሽ? እኔ ከበርበሬሽ ችግር የለብኝም፣ ግን በቃ የሆነ ፕሮፌሽናልነት ይጎልሻል። አስተያየት አትቀበይም። በዛ ላይ ደግሞ ስታወሪ በጣም ነው የምትጮይው። እኔ ብዙ ሰዎች ከአንቺ መግዛት ያቆሙበት ምክንያት ምን ይመስልሻል? ምን ችግር አለ? ይኸው እንዳንቺ ጠርቼ እዚህ መኝታ ቤት አስቀምጬ ጠይቃቸዋለሁ። ይሄ ራሱ እኮ አንድ ፕሮፌሽናሊዝም ጉድለት ነው። እንዴት ደንበኛ መኝታ ቤት ይዘሽ ትገቢያለሽ? ወይ እሱ ምን ችግር አለው? እንደውም ከሌሎች ባልትናዎች ለየት እንዲያደርገኝ ደንበኞቼን መኝታ ቤት ውስጥ በማስገባት በመንከባከብ ይሆናል። በርበሬሽን ብትሸጪ አይሻልም? እኔስ ምን አልኩ? ለማንኛውም የነገርኩሽ ነገር ካስተካከልሽ ከአንቺ መግዛት እጀምራለሁ። አሁን ስለምቸኩል ሂድ። ወይኔ በጣም ነው የማመሰግነው፣ የእውነት በጣም ነው የማመሰግንሽ። ግን ትንሽ አትተኝም? ሌላ ጊዜ ተኛለሁ። እሺ በጓሮ ይቀርብሻል ብዬ ነው። ከዛ ገመድ ገዝቼ አመጣለህና በዛው አስመልጣለሁ። ኧረ እባክህ መጀመሪያ እኔን አስመልጠኝና ከዛ በኋላ ሄሊኮፕተር ገዝቼ አንተን አስመልጣለሁ። እንደዛ ማለት ነው እንዴ? እናንተ አጥር ስር ምን እያደረጋችሁ ነው? እየሸናችሁ ነው እንዴ? ሂጃችን እኛ እዚህ እየሞቅን ነው። ምን አጥር ፀሐይ ነው፣ ሌላ ምን እንሞቃለን? ለማምለጥ እየሞከራችሁ ነው አይደለ? እራዱ ብሬና አቡ በአጥር ሊያመልጡ ስል ደረስኩባቸው። ማለት ልታመልጡ እየሞከራችሁ እንዳይሆን ብቻ። ቀላል አይደለም። ልብሴን ቤቱንም አቃጥለሽ ሙቂው ስትፈልጊ። አንተስ? እሺ አባ ከመቼ ጀምሮ ነው በአጥር መዝለል የጀመርከው? ድሮስ ከአቡ ጋር አይደል እንዲህ ያለው? ሌላ ምን ሊማር ይችላል? ቀጣይስ ምንድን ነው የምታስተምረው? መንትፎ መሮጥ፣ ፈንክቶ መሮጥ። እሱን ደግሞ ባንተ አስተምሯል። ሲጀመር የግቢውን በር ባትቆልፉት ኖሮ በአጥር ዘልዬ መውጣት አልሞክርም ነበረ። አረ ማንም አልቆለፈም። አንተ በሩ ተቆልፏል አላልከኝም እንዴ? ክፍት በር ያለ ነው በአጥር ልታዘልለኝ የነበረው። ኧረ አባዬ በር እኮ አልፎበታል። ጊዜው የአጥር ነው። እሰይ ዳድ ይበል። እኔ ከኔ ጋር አምልጠን ቢሆን ኖሮ ቁጭ ብለን እየጠጣን ነበር። ችግር የለውም ጭቢት ይቀጣኝ። እናንተ አምልጠን እንጠጣለን። እሺ ስንታየውስ? ኧረ እሱ አትጠጣ እንዴ? እያጠባሽ አይደል እንዴ? መቼ አሁን? ኧረ አይደለም። ይኸውላችሁ ምን እናደርጋለን? ፖሊስ ጋር ደውለን ሁላችንም እጃችን እንሰጣለን። ለምንድን ነው እጃችንን የምንሰጠው? እኛ ምን አጠፋን? ሰውየው በራሱ ፈቃድ አንዴ ሞተው። ጎሽ የኔ ልጆች እንደው አንዳችሁ እጃችሁን ስጡ፣ እመርቃችኋለሁ። ዛሬ የምርቃት ሎተሪ ደርሷል እንዴ? ምንድን ነው 10 መርቃችኋለሁ የምትለው? ወርቁና ውሩ አቡና አባ ከዚህ ቤት ንቅንቅ እንዳይሉ ጠብቋቸው። እኔ ፖሊስ ጋር ደውዬ እመጣለሁ። ከዚች ንቅንቅ እላለሁ ብትሉ አልሰማችሁም። እሺ ረዱን ነው የምጠራት። ብርሃኑ ረዴት የለንም ልበላት። በቃ ፖሊሶቹ ጋር ደውያለሁ፣ እንመጣለን ብለውኛል። ምን ሆኖ ነው? ፌንት ሰርቶ ነው እንዴ? እኔ እንጃ። እስኪ አንገቱን ንኪው። ወይኔ ፖሊሶቹ መጡ። ሂጂ ክፈችላቸው። አረ እየተነፈሰ አይደለም። እኔ የለሁበትም። በይ ቁጭ በይ። ተጠርጣሪ ነሽ እንዴ? ምን አርጌ ነው ተጠርጣሪ መሆነው? አሁን እኮ ሬሳው አንገት ላይ ያዙ ይልቀቁኝ ሲሉ ነበር። አሻራዎት በሙሉ አለ። ንኪው ብላችሁኝ አይደል እንዴ? አውቃችሁ ነው ማለት ነው። እና እኛ ገብተንማ አንቺ አትቀሪያትም። ይልቁንስ እጅ ወደ ላይ። አረ ምን አይነት ቤተሰብ ነው? ብርሃኑ እንደዚህ ሲያደርጉ ዝም ትላለህ አንተስ? አሁን ወሬውን ትተሽ እጅሽን ከፍ አድርጊ። ትቀልዱበትን አታውቁ። ቀደም ያነጋገራችሁት ልጅ ለረጅም ሰዓት ሞተ። እንደ አጋጣሚ ሆኖ እናንተ ስትመጡ ደግሞ ተነሳ። ልጁ ምንም አልሆንኩም ሲል ሰምታችሁት የለ እንዴ? በዛ ላይ እናንተ እየዋሻችሁ እንደሆነ ነው ልጁም የተናገረው። ቆይ እናንተ ትላልቅ ሰዎች አይደላችሁ እንዴ? ስራ የላችሁ? ይሄው ካላመናችሁ በሞተችው እናቴ ልምልላችሁ እችላለሁ። እርግጠኛ ነሽ ሞታለች? ከዚህ በኋላ ለፖሊስ በሐሰት መደወል ወንጀል መሆኑን ነው። ካልሆነ ሁላችሁም ነው የምትታሰሩት። እንዴት? ምን አሉሽ? ሰው ሳይሞት እንዴት ትደውላላችሁ ብለው ተቆጡ። እንዴ ንፍሮ ሊበሉ ነው እንዴ መጡት? አረ እንኳንም አልሞተ እንዴ። እናንተማ እንደ ሐሳባችሁ እኔንም አብራችሁ እስር ቤት ልትከቱኝ ነበር። እኔ ደግሞ ድጋሚ እስር ቤት መግባት አልፈልግም። ከዚህ በፊት እስር ቤት ገብቶ ነበር እንዴ?
አዎ ሰው ለመጠየቅ። ቆይ ለምንድን ነው ፖሊሶቹን ምንም አልተፈጠረም ያላቸው? የሚወስደው መድኃኒት እንዳያገኙበት ነው። ደግሞ እኮ አያፍርም፣ እንደ ጤነኛ ሰው ይጨፍራል። አንቺ ደግሞ የትኛው ጤነኛ ሰው ነው ብቻውን ያለ ሙዚቃ የሚጨፍረው? ሁለቱን በሉ ሌላ መዘዝ ሳታመጡብኝ እኔ ልሂድ። ሌላ ጊዜ ግን እንደዚህ ሰው ሲሞትባችሁ ቀድማችሁ በር ላይ ንገሩኝ አደራችሁ። አዎ እንድመለስ በሉ ነው። አሸብር አንተ ቁጭ ብለን እናውራ። አሸብር አንተን እኮ ነው። አናገራችሁኝ እንዴ? ሙዚቃው ስለጮኸ እየሰማችሁ አይደለም? እና ሙዚቃውን ቀንሷ። እንዲገባው በሱ ተላውራው ብዬ እኮ ነው። እሺ እቀንሰዋለሁ። ቀንሼዋለሁ። እንዴ ለምንድን ነው የምትቀንሰው? እየጨፈርን አይደል እንዴ? አንቺ ዝም በይ። ምነው ደህና አይደላችሁ እንዴ? እሱንማ መጠየቅ ያለብን እኛ ነን። አንተ ደህና ነህ? ኧረ እኔ በጣም ደህና ነኝ። አውቃለሁ ቅድም ፌንት በልቼ አስደንግጫቸዋለሁ፣ ግን የመድኃኒቱ አንዱ ሳይድ ኢፌክት ነው። እና ታዲያ መርዝ ነው እንዴ የምትውጠው? እና ለምንድን ነው ለፖሊሶቹ እንደሱ ብለህ ያልነገርካቸው? ሞቷል ስንላቸው እኮ አላመኑንም። ኧረ እኔ አልሞትኩም እንዴ መሰለኝ። በለዚህ አሁን የሆነ ነገር ሆነ ከምታስጨንቀን በጊዜ ወደ ቤት ብትሄድ ይሻላል። ኧረ ምንም ነገር አያስጨንቅም። እንዲህ እኮ በጣም ደህና ነኝ። ተመልከቱኝ፣ እዩኝ። አሁን ምን ነው እኔ ህመምተኛ የሚያስመስል? እንደውም በደንብ ነቃ እንድል መድኃኒቴን ወስዳለሁ። ግስ ጭፈራው አንድ ጊዜ እንሰናበተው ይቻላል። ኑስኪ ያሳያቸው። ነፍስህን በአጸደ ገነት ያኑረው። አሜን። ስልክሽን አንሺው እንጂ። አረ ከፍቼው ነው። ቆይ ምንድነው ግን የገደለው? በኪኒን መልክ የሚጠቀመው የነበረው አደንዛዥ እጽ አለ። ኦቨርዶዝ ሆኖበት ነው የሞተው። በጣም አዝናለሁ።